ከእግር ጥፍሬ እስከ ላይ ፀጉሬ ድረስ ተሸፋፍኜ ልክ የመጣሁት አንተ ክብር አይገባም እንዴ? ምንድነው? በስላሴ ችግር የለም። በህይወትሽ እኮ ነው የምትቀልጂው። እኔና አንቺ ግን ማለት ነው እንደዚህ እንደተጫወትሽብኝ ማለት ነው መቼም አትቀሪም። እግዚአብሔር ነው ምስክሬ። ችግር የለውም። እኔና አንቺ አገኝሻለሁ። ነገር ቢኖርሽ ያብስራ ነገር ነው። ምን ችግር አለ? ቤተሰብ ስታስተዋውቀኝ ነገር ቢኖርሽ መች ነው? አይ ሲሪየስ አሁን ይሄ ጨዋታው ምናምን ታዩ እንደዚህ አይነት ፕሮግራም አዘጋጅቻለሁ አይደለ? ቀልድ አይደለም ይሄ ወይ የሆነ የምንሰራው ነገር አይደለም አይደል? እንደዚህ አይነት ፕሮግራም አዘጋጅቼ ስጠራሽ እንደዚህ ነው የምትመጪው? ተረጋጋና ቆይ አንዴ መፍትሄ እንፈልግ እኮ ነው። ያቡ ሰላም፣ እንዴት ናችሁ ቤተሰቦቻችን? እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ተመልሰን መተናል። የመጣነው በጽጌረዳ ዩቲዩብ ነው። ዛሬ ተመልሰን ስንመጣ እንግዲህ እንዳለን እዩ፣ ተመልከቱ። አሳይልን፣ ካሜራማን አሳይልን። ያው የት እንደሆነን ትገምታላችሁ፣ ታስታውሳላችሁ ብለን እናስባለን። ባለፈው እንግዲህ እንዳያችሁት ጽጌረዳ ሻንጣዋን ይዛ ምናምን ነገር ያቡ ጋር መታስገባኝ ስትለው በጣም ብዙ ነገሮች ተፈጥሮ ቆጥውጥ አድርጎት ነበረ። ከዛ ግን ዛሬ ምንድነው ሐሳቡ? ያቡ ቤተሰቦቹን ሊያስተዋውቀን ቤቱ ጠርቶናል። እና ባለፈው ጽጌረዳና እኔ በተን እዚህ በጣም ብዙ ነገሮች ተፈጥሮ ምናምን አስደብሯት ምናምን ነገር ነበርና ያንን ነገር ለማስተካከል ዛሬ ያቡ ቤታቸው አልጋበዝኳችሁ። ለቤተሰቦቹ ሊያስተዋውቀን ነው። ጽጌም አለች። በዋነኝነት ደግሞ ጽጌ ለቤተሰቦቹ ማስተዋወቅ ይፈልጋል እና ደስ ብሎናል። በጣም ደስ ብሎናል ነው ቤተሰብ ማስተዋወቅ። ከዚህ በኋላ ደግሞ ቀጣዩን በጣም ብዙ ነገር እንጠብቃለን ከነሱ። ትልቅ ሪስፔክት ነው ቤተሰብ እስከ ማስተዋወቅ ድረስ ከደረሰ ያው ጥሩ ነገሮች መንገዶቹ ያስታውቃሉ። እናንተ መገመት ትችላላችሁ። ባለፈው በጣም ብዙ ደስ የሚሉ ነገሮች ተፈጥረዋል። ቤተሰብ እስከ ማስተዋወቅ ድረስ ከደረሰ በጣም አዲስ ነገር ጠብቁ ጋይስ። እና በጣም ደስ የሚል ቆይታ የሚኖረን ይመስለናል። ጽጌም አለች እና ከያቡ ቤተሰቦች ጋር ቆንጆ ቆይታ እናሳልፋለን። ዛሬ የሚፈጠረው ነገር አብረን እናያለን። ያብዬ እንግዲህ አክብረ ስለጠራህን እኛንም ጭምር በጣም ነው የምናመሰግነው። ያለም ያርገው አሜን። እና ይሄ ትልቅ ሪስፔክት ነው ጋይስ። በጣም ደስ ብሎናል። ያው የምናሳልፈውን ነገር እያንዳንዱ ነገር እናሳያችኋለን። ከዚህ በፊት ጸብ ነበር የተፈጠረው እዚህ ድረስ መተን። ከዚህ በኋላ ሁሉ ነገር በፍቅር ነው የሚኬደው። በፍቅር ለማስኬድ እንሞክራለን። ከዛ ደግሞ ብቻ በቃ ሰላም ለመፍጠር ነው ዋናው ሀሳብ። በባለፈው ቪዲዮ ሁለቱ ታርቀዋል፣ አሪፍ ነገር ሆኗል ምናምን እና በቃ እንደ ሀሳብ ለምን ቤት ምሳል ጋብዛችሁ ምናምን ብሎ ሀሳብ ሲያነሳ እኛም በጣም ነው ደስ ያለን እና ዛሬ ያቡ ቤት ነው የመጣ ነው ማለት ነው። ይሄንን በልቀደም ያሳየዋችሁ ከዚህ ቤት እንዴት አድርጎ ሲያስወጣ እንደነበር እንድታስታውሱ ነው። እና ያንን ነገር ለመካስ ዛሬ ቤቱ መተናል። ጽጌም አለች። ምሳ ሰዓት ነው። ሰዓት የመጣች ጽጉ አይ አረማው ጠፋ። ዛሬ ጋይስ ለየት ያለ አለባበስ። ሃይ ሰላም ቤተሰቦች፣ ዋጓን ቤተሰብ እንዴት ናችሁ? ዛሬ አዲስ ሉክ ነው። በቃ አዲስ ሉክ። አንዳንዴ ጋይስ አዲስ ነገር ያስፈልጋል። ያምሩብሻል ደግሞ። ቴንክ ዩ። በቃ እኔ ጋይስ በደንብ ይሁን። እሺ በደንብ ይሁን፣ ያስፈልጋል። ሰላም ታቅርቢላችሁ በደንብ። ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በዚህ በያቡ ቤተሰብ ትውውቅ ላይ የተለየ ማንነታችንን ለምን አናሳይም በሚለው ለየት ያለ አለባበስ እና ቤተሰቦች እንዴት ናችሁ? በጣም ብዙ ጊዜ መልበስ የምፈልገው ልብስ እንደዚህ አይነት ልብስ ነው። ብዙ ጊዜ ማለት ከዚህ በኋላ ደግሞ ከዚህም በኋላ ቤተሰቦች እንደዚህ አይነት ልብሶች ነው የምለብሰው። ልብስሽን አስተካኪ ተብያለሁ። ከዚህ በፊት የነበረው ቪዲዮ ላይ አይቼዋለሁ። አጭር ቀሚስ ምናምን ከዚህ በኋላ አለብስም። ቼን ይኖረናል። እሱ ራሱ የሚወደው ይመስለኛል ጋይስ። እንደዚህ ፓክ ይኖራል። እዚህ እንደዚህ በሸያት እሳት እና ቤተሰቦች እንግዲህ ይሄን ማንነቴ ተቀብለውታል እነሱ። እናንተም እንደምትቀበሉ አልፎ ጋይስ አመሰግናለሁ። ምን ይመስላል ሰላምታሽ ምናምን ግን ቀይሪ
እንደዚህ ቀረ በቃ አሁን ማለት ነው። እኛ ቤተሰቦች ቤተሰብ ጋር ስገኝ እንዴት ነው የምትሆኝ? ግን ምን ተሰማሽ? መጀመሪያ ምን ተሰማሽ? ይኸውላችሁ ከዚህ በፊት ቤተሰብን አስታውቀኝ ስለ በጣም ደብሮት ነበረ። ከዛ አላችሁ አካሄድ ነው በፍቅር ነበር ሜሪ ነበረብን። ሁሉም ወንድ አንድ እኮ ስለመሰለኝ ሁሉም ወንድ ስለመሰለኝ ነው በጸብ ሄድኩት። ግን ያቡን በፍቅር ከያዛችሁ ፍቅር እንደሆነ ተረዳው። ሁሉም ወንድ አንድ ነው። አሸነፈኝ በጸባዩ ረታኝ ጋይስ። እና ቤተሰቦች ምንድነው ዛሬ እንግዲህ የምሳ ፕሮግራም ተደርጎልኛል እና ያቡ ቤት እና አረ ኪሱ ሩቅ ነው እንጂ ወለታች አስወለበት እንደዚህ ገብቼ ላወራችሁ ነበር። አስጎለበት ከፍ ይበረል አሁን ምን እንደምትይው ይኸውላችሁ እና ምሳ ተጋብዣለሁ ዛሬ ያቡ ቀጥሮናል። ሶስታችንንም እናትና አባቱ ብቻ ናቸው ያሉት ወይስ ሙሉ ቤተሰቦች አሉ? የባለፈው ወንድሙ አለ፣ አባቱ አለ፣ እናቱ አለች። ስለዚህ ጋይስ እነሱ ቤት ገብቼ ዋጓን ፋሚሊ እንዴት ናችሁ ምናምን እላችኋለሁ። ከዛ ምግብኝ ስበላ ራሱ አቀማመጤ ምናምን እንደወንድ ነው ማረገው። እስቲ አንዴ ዝቅ በይልኝ ማለት አይደለም ቁጭ ልበልብሽ። ስሚ ማርያም፣ ይሄ ነገር ግን ቢቀርስ ነገ ምናምን አንቺ አትፍሪ እና ቤተሰቦች ዛሬ ሰውንቻ ማርያምን የሆነ ነገር አለ፣ የሆነ ቫይብ አለው ጋይስ፣ የሆነ ቫይብ አለው፣ የሆነ መጥቷል ብቻ። ኤኒዌይስ ጋይስ ምንድነው ዛሬ ያሰብኩት መሰላችሁ? ምን ያመጣብን ነው? ያክብሩኝ፣ በማንነት እንደዚህ ሊሆን አይገባም። ሌላ ችክ ይጠብቃል። የትኛው አላልና ወይኛ እንዳይመርጡ ሁለታችሁ አትግቡ በቃ። እኔ ብቻ ይኖራለሁ። ቢበሉብኝስ ከወደደሽ ከነሙሉ ማንነትሽ ነው። እኔ የወደደውን ደግሞ ቤተሰቦቹም ይቀበላሉ ጋይስ። ስለዚህ ምንድነው የምናደርገው? እንደዚህ ሆኜ ስገባ ያቡ ማንነቴን ላይወደው ይችላል። ገብቷችኋል አይደል? ግን ደግሞ እናንተ ማንነቴን እንዲቀበል አድርጋችሁ እንትን ማለት ነው። አምነሽበት ነው ያደረግሽው። እኔ አምኜበታለሁ። አሁን ቅድም እኛን አሁን የኛ አረማመድ ኖርማል ነው፣ በቃ እንደ ኖርማል። እናንተ ማን እንደዚህ ዘምትራመዱ። እኔ ግን ከዚህ በኋላ እርምጃዬን ቀይራለሁ። ለምሳሌ ይሄ የቤቱ በር ነው ብላችሁ እኛ ነን እኔ አባቱ፣ እሷ ደግሞ እናቱ። እሺ መጀመሪያ ሼም ስለሚይዘኝ እንደዚህ ዝቅ ነገር አደርገዋለሁ። ኧረ በየሱስ ውይ መጣችሁ፣ ግቡ ገቡ። አንቺ ቢል መጡ። እሺ ነኝ። ሃይ ማሚዬ እንዴት ነሽ? እንዲው ስለምትዩ ኧረ ፋዘር እሳቸው ምንድን እንዳይልሽ። የምር ይገባቸው አይሆንም። ሌላ እግዚአብሔር በጣም ከፍ አደረግሽ። እንዴ ልትገረጫቸው? እሺ እንዴ ኖርማል፣ በቃ ኖርማል መጡ። ግብ ውስጥ ኧረ ጽጌ ኖርማል አልኩ። ቆይ እኔ ነገር እግዚአብሔርን እንዴ ኖርማል ላይ አብስራን ጥሩት። ቆይ አንዴ ኧረ በእናትሽ ለዚህ ሰላም እንዳትዪ እንዴ ማዋረድ ነው። እሺ ቆይ አይ አሁን መጣልኝ። የሆነ አዲስ ነገር ማሚዬ እንዴት ኖት? ደህና ኖት ማሚዬ? እንዴት ኖት? ኧረ እግዚአብሔርን እንደዚህ አይሆንም። እንዴ እኔ አላቅልሽም። ኖርማል ያብስራ ይጠራና ይፍረድ ያስገባኝ ብቻ እኔ የመጣልኝ እንላለሁ። እሱ ራሱ እንዲህ ሲያይሽ እኔ የሚሸሽ ነው የሚመስለኝ። ለምንድን ነው የሚሸሸው? ሰው ልጅ በማንነቱ ሊጠየፍ አይገባም ጋይስ። ይሄ በጣም ሊያሳስረው ይችላል። ኃላፊነት አልወስድም። አሁን ሳስበው ፈራሁ። አይደለም ልክ ነው አይደለም። ቤተሰብ ጋር ነው ወይ አንግባኛ ስርዓት አይደለም። በያብ ስራ ወደን ብለን እንግባ እንጂ ባንቺ እኔ ራሱ ቆይ ይሄ እንደዛ አድርጌ ምን ችግር አለው? ቆይ እኛ እናንኳኳ። ወይ አንቺ ቆይ እንዴ ለምን? እሺ እኔ ልደበቃ ሰርፕራይዝ አድርገው እንደዚህ በደህና ነገር ሰርፕራይዝ የምታደርጓት ነበር። ይልሽ አለባበስሽ እንደዚህ ይሁን፣ ግን በቃ ይሄ አወራሽ ነው ንግግሬ ምናምን ታጋል ኖርማል አድርጊ። ሙሉ ውስጥ እኮ ገብቼ ነው። አም ሶሪ በቃ አሁን እግዚአብሔር በእናታችሁ እግዚአብሔር እንደሚል መስማት ፈልጋ። አይ ገብርኤል በቃ ይኸው አምቦል ምን ሙድ እያያዝንበት እንዳይመስል ፋሚሊ ጋር ሆኖ ምን ችግር አለ? አለባበስሽ ያደርገሻል። አንዴ መታለች ቆይ ቀየረ፣ ግን ንግግርሽ ኖርማል አድርጊ በቃ። ምግብ ስትበይ ነው ተይ ጽጌ ደረፊ የሆነ ሰዓት ራሱ የተሰማኝ ያማታል እንዴ? ኧረ ጽጌረዳ እንደዚህ በቃ እሺ። አይ ጥሩ ናፍቆኛል ደግሞ ለነገሩ ቤተሰቦቹን ስታይ እንደዚህ ታትለ። አዎ የምር አሁን ላበላብቶኝ እንዴ እነሱ ስታይ ላንኳኳ ነው በቃ። ቆይ እሺ ቆይ
ጽጌ ኖርማሉኝ በቃ እሺ ለምኮኮ አዎ አንኮ በኢየሱስ እና ሻታት በቃ ወይኛ ወይ አንኮ ብቻሽ ቆይ እሺ ቆይ አንቺ እኛ እንደዚህ እኮ መልሽን አልደገፍነውም። አንቺ ደስ እንዲልሽ ብለን ነው እንጂ አንቺ ተሳሳች በቃ ስራችን ነሽ። እሺ በቃ አዎ በቃ ነቲ ለምኮኮ ነቲ ምን እንደሚል ዛሬ ዘንድሮ አዋርሽ ታስገድለን ነው አላውቅም። ኪስ ወርዛ ዞር መጣ እንዴ ግድሩ ምንድነው? ምን አስገባም ትለን ምን ቀልድ ነው? ቀልድ ነው እና ቤተሰብ ተስተውቀን አይደለም። ምን ችግር አለ? መጣና አክብረን መጣና ቤት እንዲህ ነው ማክበር፣ እንዲህ ነው ማክበር። ኧረ አንዳንድ ማክበር ሙድ ያሽናው ነው የሙድ ኧረ በኢየሱስ ክርስቶስ ስም የሙድ አብስራ እኔ ሁሉንም እኮ ጠርቻችኋለሁ እኮ ንግባ። እንደዚህ ነው የምትገቢው? አዎ ምን ችግር አለው? ምን ልበላችሁ? ምን ሆንኩኝ እንዴ? ምን ሆንኩ? ቱፓክን ስለምታደንቀው ብዬ ወጥ ለብሳ ነው ወጥ ለብሳ እና የምሮ ነው እንደዚህ የምታደርገው? የምሮ ነው? እኔ ፈልጋለሁ እንደዚህ መልበስ አለች። ለምን እንዴ ዝም ትወጣለች? እናንተ በቂ ካራክተሪ ታውቃት የለ እንዴ እሷ እውነተኛ ማንነት። አንቺ ግን ምንድነው ከአቅሜ በላይ ሆንሽ ነው። እግዚአብሔር ነው ምስክሬ፣ ከአቅሜ በላይ ሆንሽ። ለምን እንደዚህ ነሽ? እንዴት ነው የምትገቢው? እንጂ ፋዘር አለ ማዘር አለች። ሁሉንም መታወቅ አንቺ ሁሉንም መታወቅ ፈልጋለሁ። ለምን እንዴ? ምን አይነት ግን ድፍረት ነው ግን ያላት ግን በኢየሱስ ክርስቶስ ስም ይኸው እስቲ እሷን እንኳን አታያትም እንዴት እንደምታምር እንደዚህ እንኳን ለብሰሽ አትመጭም ሴት መስለሽ አትመጭም እንደዚህ ጎረምሳ ነው ማስተዋወቀው ወይስ ጽጌን ነው ማስተዋወቀው ማን ነው ማስተዋወቀው ያብ ስራ የምርህን ነው ባለባበሴ እየተቻይ ስራትሽ ነሽ እየቀለድኩ አይደል ጌታ መግባት እግዚአብሔር እየቀለድኩ አይደል ስራትሽ ቆይ ተረጋጊ ሻው ናት ጤነኛ አይደለሽም እንዴ አንቺ ልጅ ግን እኔ ግን ምን ሆና ነው ግን አንቺ ልጅ ግን አትሊስት እንደዚህ ነው ፕሮግራም ላይ ያለ ለምሳሌ አንዳንዴ እኮ የምንተላለፍበት እኮ ቦታዎች ይኖራሉ አይደል ግን እንደዚህ ፋሚሊ ጋር የሚደርስ ነገር በቀደም ተነጋግረናል አይደል? ቪዲዮንም አይተውታል እነሱ ገባሽ አይደል? ከዛ ግን የምር እኔ ፈልጋለሁ ቤተሰብ ተሰብስቦ ምን ብሎ ምግብ ለመብላት ለማስተዋወቅ እንደዚህ ሆነ መምጣት አለበት። ለኔ ክብር እንደዚህ ይመጥራል። ምን ብዬ ነው ማስተዋወቀው? ምን ችግር አለው? ዝም ብሎ ጋጥ ወጥ አረስ ጋጥ ወጥ ነሽ በእናትሽ አሁን ምን ብዬ ነው እሺ ማስገባት ንገረኝ። ምን ብዬ ነው ማስገባት ማርቲ? እኔ እንደዚህ ደብሰን እንምጣ ምናምን ብላ ነው። እናንተ እንኳን እንደለበሳችሁት እንኳን ለብሳ መጣም ስርዓት ይዛ እንደዚህ ይው እንዳለ ምንድነው ብለው አሁን የኔ ንቀት ነው ቤተሰቦቼ ንቀት ነው። የምን ንቀት? አንድ እንኳን ሰውነት የሚታይ ቦታ ይታያል። ይሄ እኮ አንተን በማክበር ነው አይደል? ያቡ ለምንድን ነው እንደዚህ አመል እንዳወጣ የምታረገኝ? እኔ ነኝ ጀምር ጥፋተኛው በዚህ ሰዓት ጀምር አንቺ እዚህ ድረስ ማምጣት እኔ ነኝ ጥፋተኛው። በቃ ችግር የለም። እሺ አስገባኝ። አገቢ የት ነው መገቢ? ጉድጓድ ግቢና ባይሆን እንደውም እጮሃለሁ ልብስ ከያዛችሁ ተቀይር ትግባ አለስንም ያረምን አለስ እና ታዲያ እንደዚህ ሆነ ስመጣ እንኳን እናንተ እንኳን አይኔ ያላችሁ እኔ እኮ እናንተ እኮ ነው የሚገርመኝ ፍዝዝ ብላችሁ እነሱ ታቸው ነው አዋራኝ ራስ አንተ ታውቃታለህ እምቢ ብለን ታውቃታለህ እሷን ታውቃታለህ የምትፈልገውን ነገር የምታረገው እምቢ አለች ከዚህ በኋላ ምን ይዘምተጥለው ምን አረኩ በጣም ታስጠው ያምርብሽ ያምርብሽ መስሎሽ አያምርብኝም እኮ አስተያየት እኮ ኖርማል ነው ይስተካከላል ዛሬ ግን ቤተሰቦቼ መስማት ፈልጋለሁ አስገባኝ ያብስራ ዛሬ ሳልገባ እዚህ ቤት አልቀራትም እንኳን እኔም ቤት አይደለም እኔ አንቺን ስላወቅኩሽ ራሱ ማለት በጣም ደብሮኛል ራሱ እንዳላቅሽ ከይታምበን እኔ ልጅ ማርቲ እናንተ ነገር ነው የሚገርመኝ ምንድነው እኛ እኮ ጽጌ ቆይ መናናቅ አይደለም ስላከበርኩ ነው ከስር ከእግር ጥፍሬ እንደዚህ ጋጦጥ መስሎሽ ከእግር ጥፍሬ እስከ ላይ ፀጉሬ ድረስ ተሸፋፍኜ ልኬ የመጣሁት አንተ ክብር አይገባም እንዴ ምንድነው ምን የሆነ ነገር አስተቃቅማችኋል እንደልበች እንደዚህ ነው የምፈልገው እንደዚህ መልበስ ነው የምፈልገው ለጌት ማለት ፈልጋለሁ አለች እናንተ ግን ቁም ነገር ይኖራችሁ እኛ ምን አደረግን ነገር ይኖርሽ ያብስራ ቁም ነገር ነው ምን ችግር አለ ቤተሰብ ስታስተዋውቀኝ ነገር የሚኖርሽ መች ነው አይ ሲሪየስ አሁን ይሄ ጨዋታው ምናምን ታዩ
እንደዚህ አይነት ፕሮግራም አዘጋጅቻለሁ አይደለ? ቀላል አይደለም ወይ የሆነ የምንሰራው ነገር አይደለም አይደል? እንደዚህ አይነት ፕሮግራም አዘጋጅቼ ስጠራሽ እንደዚህ ነው የምትመጪው? እንደዚህ ነው? አንተ ራሱ እኮ ምን አደረኩ? አሪፍ ነው። አሪፍ ነው። ያንተ አሪፍ ነው። ያንም እኮ አሪፍ ነው። አንተ በቃ አይ ጃኬቱን ላውልቆ ይመስለኛል። ይሄን ያካበደብኝ አይደል? እሺም በቃ እንዴ ለማንኛውም አትገቢ። ምንድነው? እግዚአብሔር ናት። ቲሸርት ማርኬ እመቤቴ ናት። ገቢ እንዴ? ቆይ እሺ ከኔ ጋር ሁሉ ጊዜ እንደዚህ ነቀል እረፊ። በቃ ስራትሽ ነሽ። በቃ ኮረዘጂ በቃ ወረዘጂ ያለው ሄደው በቀደም ተመጥቷል። አሁን እኮ ደግሞ ኤክስፔክት ያደረኩት እኮ የጠበቁት እኮ ነው። ወይ እሺ የብራችሁ ነው እናንተ የምታወሩ። ያቡኛ ምን እናርጋት? እኛ ጥፋተኛ ነን። እሷ እንደዚህ የምፈልገው ዝም በይ፣ በመድኃኒዓለም ዝም በይ። አንቺም ዝም በይ። ከእሱ ሁሉ የባሳችሁ ናችሁ እናንተ። ምን አደረግን? ዝም በይ በእናትሽ። እንዴ ራስሽ እንደዚህ ዘንጠሽ መጥተሽ እንደዚህ ጋጦጥ የመንደር ቆይ እሷ የራሷን ሀሳብ እንደምታራምድ አታውቅም። ምን ብዬሽ ነው ማስገባት? ምን አገባኝ እኔ ታዲያ? እኔ ጋር እንኳን ሲመጣ እራት ሲበላ የሆነ ሰው ጋር ስትሄዱ ነው እንግዳ ጋር ስትሄዱ እንደዚህ ነው ልክ እኮ ነው። አንተ እኮ ሀሳብህ እኮ ልክ ነው፣ ግን ደግሞ እሷ የምፈልገው ነገር ይሄንን ነው አለች። እኛ ምን እናድርጋት? የምትፈልጊውን ነገር ሲሆን እኮ ፕሮቶኮልሽን መጠበቅ አለብሽ። ሊሆን ሰው ጋር ስትመጪ ምን እናድርግ? ያቡ የራሷ ሀሳብ እኮ ነው። እሺ እኛ ምን እናድርግ? ከፈለገ ጓደኛችሁ አይደለች እንዴ? ዝም ብላችሁ መንገሌ ነው እንዴ ተገናኙ ነገር እንጂ ምንድነው እኛ እንትን እንዳላደረገ ቀሚስ ለብሳ ሂል ጫማ አድርጋ ምናምን ነበረ የነበረው። ለብሳ በጣም ይፈራልሽ። ይሄን ስታይል እናድርገው እኮ እሺ፣ ይሄን ስታይል እናድርገው። ቤተሰቦች እየጠበቁኝ ነው ያብስራ። እሺ ቆይ አስተካክለው። እሺ አስተካክለው። እሺ ሰርፕራይዝ ነው ማድረግ የምር። ቆይ ላስተካክለው። አስተካክለው አይደለም ከዚህ በኋላ ምንም በቃ ችግር የለውም። ከዚህ በኋላ ማለት እኮ እናስተካክለው። ሁለተኛ አልመጣብሽም አንቺ ጋር ሁለተኛ አልመጣብሽም። እግዚአብሔር በዚህ ልክ እኔ ፕሮግራም አዘጋጅቼ ቤተሰቦችን ቁጭ አድርጌ ስራ ምን ሰራለች ነች ፊልም ጀምረናል። አሁንም ዩቲዩብ እየተንቀሳቀስን ነው የነገርኳቸውን ፋሚሊዎችን እንደዚህ ሆነሽ መግባት ማለት ምንድነው? እነሱ እንደሚጠሉት አንተ በምን ታውቃለህ? በምን አወቅስ እነሱ እንደሚጠሉት? ወይኔ ጉዴ! አንቺ ልጅ ግን የሆነ ነገርሽ ግን እየለቀቀ ነው። በቃ እግዚአብሔር ነው እንደዚህ ሆነሽ ማለት ነው። እድሜ ልክሽ ነው ትተዋወቀሽ። እኔንም አታውቂኝም። ከነገ ጀምሮ እንዳላይሽ ነው ከዚህ በኋላ እንዳላይሽ ከዚህ በኋላ ስታስጠላ አንቺ ወርዚ ያብስራ ጊታ ትሳጭ አንቢ እንዳንጠላ ከዚህ በኋላ እሺ። ወርዘጂ ቆይ ተረጋጉ። ቆይ ስራትሽ ነው እንዴ? አስገባኝ። እኔ አሳምናችሁ ቆይ ዝጊ። ለምን አትረጋጊም? ቆይ ሌላ መፍትሄ እንፈልግ። ይሄን ስታይል ማድረግ አንችልም እንዴ? ያብስራ እንዴ ወይኔ ልቀይራት። እኔ ቀሚስ ስለለበስኩኝ ድራማ ለመስራት ነው እንደዚህ ያስለበሰው ነገር አይደለም። አንተ ያቡ አንተ ሀሳቡን ታውቀዋለህ አታውቀውም? ለምን እኛን ትቆጣለህ? እኛ ያስለበስናት ሌላ ልብስ ነበረ። እኛ ሌላ ልብስ ነበር ያስለበስናት። አስሮ ጸበል መውሰድ ነው። ገባሽ አይደል? እንደዚህ አይነት ፕሮግራም የቤተሰብ ፕሮግራም ነው ብዬ ጠርቻት እንደዚህ አይነት እንደዚህ ወይ የኛን ልብስ ተልበስ በቃሽ። እሺ እኔ ልቀይራት። እሺ ሶስታችሁም አልፈልጋችሁ። ሂዱልኝ እንዴ ሂዱልኝ። አራፍ እንደዛ እኮ አክብረን እኮ ነው የመጣ ነው። አስገባኝ። እሺ እንዴ ለምን እየጠበቁኝ ነው? አንዴ እየጠበቁኝ ነው። አይደለም ሂጂ ወደዛ ወደ ቤት ሂጂ። እግዚአብሔር ነው ምስክር። የመጨረሻችን ነው የምንጣለው። እሺ ነው ደግሞ ሄዳት ነው ከዚህ እንደምታስጠይ ሴት አትሆኝም እንዴ አንቺ? እኮ ልጅ ወደፊት እኮ አርግዘሽ ወልደሽ ስንት ነገር የሚጠብቅሽ ነሽ። እንደዚህ ሆነሽ አሁን ለምሳሌ ለምንድን ነው ኤክስፔክት ያው አሪፍ ሀሳብ ላርግዝ ከማን ጋር ታረጋጊና ከሚያስረግዝ ደፋር እስቲ ተረጋጊ አንቺ። ወይ መድኃኒዓለም እንዴ! አይ የምሬን ነው የምነግርሽ። ምንም አይነት ነገር ላይ ማለት ነው። ይኸውልሽ እኔ አሁን ለምሳሌ በስላሴ ችግር የለውም። በህይወትሽ እኮ ነው የምትቀልጂው። እኔና አንቺ ግን ማለት ነው እንደዚህ እንደተጫወትሽብኝ ማለት ነው መቼም አትቀሪም። እግዚአብሔር ነው ምስክሬ። ችግር የለውም። እኔና አንቺ አገኝሻለሁ። ባለጌ ነሽ አንቺ። እግዚአብሔር ባለጌ። አሁን ቀጥለሽ አሁን ሌላ ነገር ውስጥ አንገባ። ውጭ አልሄድም። አሁን ሁሉ ቤተሰቦችን እተዋወቃለሁ፣ ሞቼ እገኛለሁ። አለበለዚያ አያገባኝም። እሺ ላስለቅሰኝ ነው። ለምን ትጃጃለሽ? በቃ እንዲሁ ምን ወይ ያቡ በቃ እኛ ልብስ እንቀይራትና እኛ ምን አድርጋችኋት ነው? ምን ጠጥታ ነው? ጠጥታችም አንቺ እሷ ለኛ ስለማትሰማን እኮ ጽጌ አትጃጃይ፣ በእናትሽ በቃ አትጃጃይ። በቃ እኛንም ሌላ ነገር ውስጥ የከተትሽ ነው እንዴ? ይኸው እየሸተተኝ ነው። ምን ባለጌ ነው ልጅ ጓጥ ወጥ ነው ልጅ ግን በእግዚአብሔር እኔ ሁለተኛ ከኔ ጋር እንደዚህ አይነት ጽጌ የምትጃጃዩ እግዚአብሔርን ስነ ስርዓትሽ ነው። ለምን እንጣላለን? ለምን አታናጂ። እስካሁን ይኸውልሽ በቃ ቶሎ ታርግሻለሁ አይደለ? አክብሬ ጠርችሻለሁ አይደል? አንቺ ደግሞ እንደዚህ እኮ ነው የምትቀበይኝ። እሺ አመሰግናለሁ ለሁሉም።
ሂዱልኝ በቃ። እንደዚህ ግን አትገቡ በቃ እኮ እኛ ልብስን ቀይራት ያብ እሺ ሁለት ችግር የለውም። ሁለት በቃ ዋና እሷን አይደለ እንዴ ማስታወቅ የምትፈልገው? በቃ እሷን እንቀይራት ነው። እሷን ማስታወቃት በቃ እኛን እንቀይራት። እሺ ምንድነው የምትቀይራት? ለኛ እኮ ሀሳቡን ማስቀየር ስላልቻለን ነው። አንተን አይታ ደግሞ እንዴ የአብ ስራ ቤት ለሄር ነው ስትያት እንደዚህ ነው ስትመጣዘምት ያው እኛ ቀሚስ ሲል ነበር የመረጥንላት አልፈልግም ብላ ነው እሷ። እኛ ምን እናድርጋት? እሺ ንቀቷ ነው። እኔ ነኝ ደግሞ እንደዚህ ደረጃ ደግሞ ያደረስኳት ደግሞ እኔ ነኝ። ችግር የለውም። ከዚህ በኋላ ስልኬን እንዳትደውል፣ ስልክሽ ላይ አልደውልም። አለቀ። ወደዛ ሂጅ። እግዚአብሔር እኔ ትናንትና ያውላ ፕሮግራም አዘጋጅቼ ይቅርታ ጠየቅኩሻል እንዴ? እኔ ቤተሰቦቼ ጋር እንደሰማጣች እንደዚህ ነው የምትይው? ይቅርታ። አይ የምሬን ነው። እግዚአብሔር እንደዚህ ይደረጋል አይደረግም። እና እሺ ይቅርታ። ባለጌ ነች። እግዚአብሔርን ባለጌ ነች። ለማንኛውም ሂዱ፣ ችግር የለውም። እኔ በኋላ አውጣለሁ። ይቅርታ ተብላ ተለመነ ማለት ታስገባል። እንደዚህ አትገቢም። ስርዓትሽ ነው ያዢ። አሁንም ስርዓትሽ ነው ያዢ። እመቤቴን ስርዓትሽ ነው ያዢ። እንጣላለን። እሺ በቃ ሂዱ እናንተ። በቃ መፍትሄ ምን ፈልገሽ? ምንድነው መፍትሄ የምፈልገው? እንደዚህ ነው። ምን ብዬ ነው? ጎረምሳ ነው ማለት ወንድሜን ማን ጓደኛዬ ነች፣ የመንደር ድሩዬ ነች። ማን ነች እቺ? ኧረ ድሩዬ፣ ኧረ ምን ማን ብዬ ነው ማስገባት? እቺ ነው ማን ብዬ ነው ማስገባት? ንገሪኝ። ምን እየሳቅሽ ነው? እየሳቅሽ ነው? እኔ እግዚአብሔር ያብሽ ምን ላድርጋት? እኔ እኮ ፈን እንድታረግኝ እንድስቀኝ ማለት ነው። ወረዘ ጆንሽ ወረዘ ችግር የለውም። አይደለም ይወል እኔ ነኝ ጥፋተኛው። እኔ ነኝ ጥፋተኛው። እኛ እንግባና እግዚአብሔርን አንተ በቃ እኛ እኮ አክብረንህ መተናል። በቃ ዝም በይ። አክብረንህ መተናል። እግዚአብሔርን እኛ ምን አደረግን? እኛ ምን አደረግን? እኛ ምን አደረግን እኮ በቃ ሰራትሽ ነኝ። እንደዚህ ሆና ስትመጣ እኛ ዝም ያላናትም ጌታን ራሷን አታውቃት የለ እንዴ? እኛ ቀልስ ሊሆን ሳለመምጣት ነው። በቃ ላይ ደማት ምን እንደሚፈጠረው ነገር ነው ያደረግነው። ተናገር ያቡዬ። አሁን እኛ ልብስ መረጥንላት ምናምን አላረግም አለች። እሱ እንደዚህ ይቀበለኛል ምን አገባችሁ ስትል እኛ ደግሞ ያንተን ሀሳብ ነው እንጂ ፈለግከው ምን እኔ ፈለግሴ ነው የፈለግከው። ታስጠዩ በመድሃኒዓለም ያብስራ የምርህ ነው። ጥይልግ ልጅ ነገር አይ እንደዚህ ነው። ግቢ ችግር የለም ግቢ እንጂ ወደ ልጅ እንዴ ጥቂያ ትጃጃይ በእናትሽ አንተ ትገባለህ። እቺ ብቻ መልስልኝ። ሂጂ ቀይረሽ ለምንድን ነው ከዚህ ቤት መግባት የፈለግሽው? ከእኔ ጋር መታወቅ ነው የፈለግሽው? ከእኔ ቤተሰቦች ጋር አይደል? ሂጂ ልብስሽን ቀይረሽ ነይ። ይሄው በቃ ከዚህ በኋላ ምንም አይነት ነገር እንዳታወሩ እንዴ። ለምን ያንቺ አሁን ሌላ ነገር ውስጥ መግባት አልፈልግም። ቀጥ ብላችሁ ሂዱ። ልብስሽን ቀይረሽ ነይ። ካሁን ሌላ ነገር ውስጥ ነው የምንገባው። ወደዛ ሂጂ። ከዚህ በኋላ መታሻለሁ። እሺ ስርዓትሽ ነው። ሂጂ ባለጌ ሂጂ በቃ ወደዛ ሂጂ። አንቺ ሂጂ ወደዛ። ተረጋጋና ቆይ አንዴ መፍትሄ እንፈልግ እኮ ነው ያቡ ጽጌኛ ማቡ ተዋርኩ እግዚአብሔርን ምን አደረኩ? እባክሽ እውነቱን ነው። እግዚአብሔር እውነቱን ነው። እዚህ እባክሽን ወደዛ እንደዚህ ተለብሶ ቤተሰብ ጋር ይመጣሉ ነው የምሩ ነው። መጀመሪያም እኛ ቤት ብለንሻል። እመቤቴ ብለንሻል። ነይ በእናትሽ ኪዳነ ምሕረትን አንቺ ኧረ በእናትሽ ወደዛ። ልክ ነው ልጁ። እመቤቴ ልክ ነው። በጣም ተጃጃልሽ። እመቤቴ ቤተሰብ ለመታወቅ ልክ እኮ ነው። ሲነገርሽ ደግሞ አሰሚ አንቺ የራስሽን ሀሳብ ብቻ። እመቤቴ ልክ ነው። ይግር እዛ አስታስጠላኛንም እንደዚህ ያረግሽ ማርያምን በር ላይ መቶ ውሻ መሆን እኮ በጣም እኮ የሚያስጠላ ነገር ነው። ጅል ስታስጠላ። ኧረ በእናትሽ እዛ እንኪ ወይ በቃ እመቤቴ ወይ አልፈልግም። በቃ ለምን ምን ችግር አለው? ፈናርግ ቤተሰብ ጋር እኛንም ተዋርደሽ አቆም ማድረግ ነው። በር ላይ ቆምን እንደው ውሻ እኮ ነው ያባረረን እኮ እሱ ስነ ስርዓት የሌለው ልጅ። እናዋራው ጋይስ። ምን ውርደት ነው ጋይስ፣ ውርደት ነው። እኔ በበኩሌ ተመችቶኛል ጋይስ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ያቡ ትንሽ ተበሳጭቷል እንግዲህ እንዴ ምን ችግር አለው? ፈን ብናረግ ጋይስ እመቤቴ። ለማንኛውም በሌላ ቪዲዮ እንመጣለን። መጣሁ እንዴ ቤቲ አቺ ምን ችግር አለው? አያቁም በላ